የነ ኢራን የተኩስ አቁም ተጣሰ። ዛሬ ቀትር ላይ አሜሪካ የኢራንን መርከብ በቁጥጥር ስር ማዋሏን ፕሬዝዳንት ትራምፕ አስታውቀዋል። ትራምፕ ቱስካ የተባለችውን የኢራን መርከብ በኦማን ባህረ ሰላጤ ላይ ያስቁመን በቁጥጥር ስር አውለናታል ያሉ ሲሆን በዚህ የተቆጡት የቴህራን ሹማምንቶችም ድርጊቱ የታጠቀ የባህር ላይ ውንብድናና በሁለቱ ሀገራት መሃል ያለውን የተኩስ አቁም ስምምነት የጣሰ ነው ብለዋል። የበቀል እርምጃቸውም ከባድ እንደሚሆን ዝተዋል። ከማንም በላይ ልሁን ያሉት ትራምፕ ግን ልክ ምንም እንዳልተፈጠረ ሁሉ ለድርድር ልዑካችንን ወደ ፓኪስታኗ ኢስላማባድን ልካለን ቢሉም ኢራን ግን ከዚህ በኋላ ከናንተ ጋር ምንም አይነት ድርድር አይኖርም ብላ ውሳኔዋን አስታውቃለች። የክስተትም በቀጣይ ቀናት በቀጠናውም ሆነ በዓለም ላይ ምን አይነት መዘዝ ያመጣ ይሆን የሚለው የበርካቶች ስጋት ሆኗል። በሌላ በኩል ከምድር በታች 200 ሜትር ርቀት ላይ የተገነቡት የኢራን የሚሳኤልና የድሮን ከተሞች የእነ አሜሪካ ከባድ ራስ ምታት ሆነዋል። እነዚህ ከምድር በታች የሚገኙ ከተሞች ሚሳኤል ማስወንጨፊያዎችና ሚሳኤልና ድሮን ማከማቻዎች ብቻ ሳይሆኑ ዘርፈ ብዙ ምስጢራዊ አገልግሎትንም ይሰጣሉ። በተለይ ደግሞ ጂቢዩ ባንከር በስተር በተባለውና 60 ሜትር ወደ መሬት ጥሶ መግባት በሚችለው የአሜሪካ ግዙፍ ቦምብ በተደጋጋሚ ቢመቱም አንዳችም ውድመትን አለማስተናገዳቸው ዋይት ሃውስና ቴል አቪቭን አስጨንቋል። በእንቅርት ላይ ጆሮ ገድፍ እንዲሉ እነዚህ የመሬት ስር የተንጣለሉ ከተሞችና የሚሳኤል ማስወንጨፊያዎች ብዛታቸው ደግሞ ከ104 በላይ መሆኑና በተለያዩ ስውር ስፍራዎች መገኘታቸው የነ ትራምፕን ምጥ አስከፊ አድርጎታል።